መነሳቱ ምትሃት እንዳልሆነ ከነርሱ ጋር እየበላ እየጠጣ የነርሱን ልቡና ለማጽናት 40 ቀን ቆይተዋል። በአይን ያልታየ በጆሮ ያልተሰማ በልብ ያልታሰበ ማለት ይሄ ነው። እኛ በመጠኑ የምናውቀው እንደ ብልጭታ፣ አምላካችን ክርስቶስ ግን ለእኛ መኖሪያነት ወደ አበጀው ይዞን ይሄዳል። የብርሃን ዓለም ግን በአይን ታይቶ የማይመረመር በጆሮ ተሰምቶ የማይመረመር በልብ ታስቦ የማይደረስበት እግዚአብሔር ብቻ የሚያውቀው የኛ መኖሪያ ነው። መሬት ላይ ሆነን በመሬታዊ ሐሳብ በመሬታዊ አመለካከት በደማዊ በስጋዊ ሆኖ መቀበል አይቻልም። ክርስቶስ ትንሽ ከፍ ማለት ያስፈልጋል። የወደቀ ነው ዲያብሎስ፣ የተልከሰከሰ ነው ዲያብሎስ። ምንም የለው። ምትሃት ነው የሚያውቀው፣ ተንኮል ነው የሚያውቀው፣ ማጣት ነው የሚያውቀው፣ መራቆት ነው የሚያውቀው ዲያብሎስ። ሌላ ምንም የለው። ጸጋ ያለው ክብር ያለው ክርስቶስ ዘንድ ነው። እኛ እንወደዋለን፣ እርሱ ይጠላናል አላቸው። ጸሎት እንድትበረቱ ትፈልጋላችሁ? ጤናማ ህይወት፣ ጤናማ መንፈሳዊ ህይወት መምራት ትፈልጋላችሁ? ጠማማ ሰዎችና የዲያብሎስ ማደሪያ ከሆኑ ሰዎች ተለዩ። በከተማችን በአዲስ አበባ የጥንቆላን ስራ የሚሰሩ የቤተ ክርስቲያን አርማና ልብስ የለበሱ በጣም ብዙ ሰዎች አሉ አይደል? ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን ጊዜያዊ እንዳልሆኑ ዘላለማዊ እንደሆኑ፣ ስጋውያን እንዳልሆኑ መንፈሳውያን እንደሆኑ፣ አፍአውያን እንዳልሆኑ ውሳጣውያን እንደሆኑ፣ በመቃብር ወድቀው ፈርሰው በስብሰው እንደማይቀሩና ሙስና መቃብርን አጥፍተው ተነስተው እንደሚያርጉ፣ ያ ብቻ አይደለም፣ የክርስቲያን ኑሮ በምድር እንዳልሆነ፣ ክርስቲያን በምድር ላይ ተደላድሎ ተቀማጥሎ መኖር ልማዱ እንዳልሆነ፣ የክርስቲያን ትክክለኛ ሀገሩ ትክክለኛ ኑሮ ከክርስቶስ ጋር እንደሆነ አስተምሯቸዋል። በአንደኛ ተሰሎንቄ ምዕራፍ 4 ሙሉውን አንብቡት። እኔ ግን ለሐሳቤ የሆነኝ ዘንድ ምዕራፍ 4 ቁጥር 17ን እፈልገዋለሁ። ከሳምንት በኋላ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ዕርገቱን እናስባለን። አረገ እንላለን። ያንን ትምህርት መሰረታዊ ዓላማው ምንድነው የሚለውን ለመመልከት ያህል ነው። ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች እንዲህ ይላቸዋል። ወምዝ ንሕነ ሕያዋን እለንተርፍ አበ ምጽአተ እግዚእነ። ጌታችን በሚመጣበት ጊዜ በሕይወት ያለን እኛ እየበላን እየጠጣን እየወለድን እየተዋለድን የምንኖር እኛ ይነበጽሖሙ ለምውታን አስቀድመው በሃይማኖተ ክርስቶስ የሞቱትን ወይም በመቃብር ውስጥ ያሉትን እኛ አንቀድማቸው ማለት ቀድመናቸው አናርግም። በሕይወት ስላለኝ ከኛ አስቀድመው የሞቱትን 40 50 100 500 1000 ዘመን በመቃብር የነበሩትን አንቀድማቸውም። እስመ ይእዝዝ እግዚእነ ምስለ ቃለ ሊቃነ መላእክት። ያን ጊዜ አምላካችን እግዚአብሔር በሊቀ መላእክቱ በቅዱስ ገብርኤል፣ በቅዱስ ሚካኤል፣ በቅዱስ ራጉኤል፣
በሰባቱ ሊቃነ መላእክትና አለቆች ባሏቸው በሰራዊተ መላእክት ንቃህ መዋቲ ዘትነውም፣ አንተ በመቃብር ውስጥ የተኛ በመቃብር ውስጥ ያንቀላፋ ተነስ ብሎ መልአኩ ባወጀ ጊዜ እኛ በሕይወት ያለን በመቃብር ውስጥ ያሉትን ትተናቸው አናርግም። ንቃህ መዋቲ ዘትነውም፣ በመቃብር ውስጥ ያለ መቃብሩ የተመቸ ስጋህ ፈርሶ በስብሶ አጥንት ተከስክሶ በመቃብር ውስጥ ያለ አንተ መዋቲ አንተ ሟች ተነስ ብሎ መልአኩ ባወጀ ጊዜ እኛ በሕይወት ያለን በመቃብር ውስጥ ያሉትን ቀድመናቸው ምን አንልም ምን አንልም? ፕሮቶኮል አጠብቁ ምን አንልም? እሱ ይሄ የሴኔሞኒ ጉባኤ ላይ ተጠቀሙበት። ለመናገር ለመመለስ አትጨናነቁ ብዬ ነው። ምን አንልም? አናርግ። ከማን ቀድመን መቃብር ውስጥ ካሉት እኛ ምን አንልም? ቀድመን አናርግም። ወምዝ ንሕነ ሕያዋን እለንተርፍ፣ በሕይወተ ሥጋ ያለን እኛ ንትመሰጥ በደመና ሰማይ ምስሌሆሙ ህቡረ ይላል። 1000 ዘመን 2000 ዘመን 5000 ዘመን 7000 ዘመንም ቢሆን ከአዳም ጀምሮ ክርስቶስ እስከሚመጣበት ሰዓት ድረስ በመቃብር ውስጥ ያሉ ስጋቸው የፈረሰ አጥንታቸው የደቀቀ ምስሌሆሙ ህቡረ ከነርሱ ጋራ የአይን ቅጽበት ያህል ሳንራራቅ ሳንለያይ ንትመሰጥ በደመና ሰማይ እኩል በደመና እናርጋለን እንነጠቃለን አለ። ልዩነት አለ? የለም። አንዱ ይቀድማል፣ አንዱ ወደ ኋላ ይላል፣ አንዱ ወደፊት ይላል አይልም። በመቃብሩ ያሉትም በሕይወተ ሥጋ ያሉትም እኩል ያርጋሉ ይነጠቃሉ አለ። እዚህ ላይ አንድ ነገር ልንገራችሁ፣ እናንተን ልጠይቃችሁ። በዚህ ሰዓት ላይ አሁን በዚህ ሰዓት ምጽአት ቢደረግ እንሞታለን አንሞትም? እንሞታለን። አሁን ክርስቶስ ቢመጣ ነው የምላችሁ። አሁን እኔም እያስተማርኩ እናንተም እየተማራችሁ አሁን ምጽአት ቢሆን እንሞታለን አንሞትም አይደል? ሲያምራችሁ ይቅር ትሞታላችሁ። ያንን ነው እኮ አንቀድማቸውም ያለው። ምን ማለት ነው? ክርስቶስ በሚመጣበት ሰዓት በሕይወት ያሉ ሰዎች ይሞታሉ። በመቃብር ውስጥ ካሉ ሰዎች እና ክርስቶስ በሚመጣበት ወቅት በሕይወተ ሥጋ ያሉ ሰዎች ልዩነቱ ልንገራችሁ። በመቃብር ውስጥ ያሉት ፈርሰዋል፣ በስብሰዋል፣ አጥንታቸው ደቋል። ክርስቶስ በሚመጣበት ጊዜ በሕይወት ያሉ ግን አጥንታቸው ይደቃል፣ ስጋቸው ይፈርሳል? አይፈርስም። ወዲያው እንደ ቅጽበት እንደ አይን ቅጽበት ወይ ደግሞ እንደ አይን ጥቅሻ ሞተው ይነሳሉ። ይሄ ሊቃውንት ምን ብለውታል? ግብር እምግብር ይለወጣሉ ብለውታል። እስኪ በሉ ግብር በሉ እምግብር ይለወጣሉ። ግብር እምግብር ማለት ከሞት ወደ ሕይወት እንደማለት ነው። ግብር ሞት፣ እምግብር ሕይወት። ከሞት ወደ ሕይወት ወዲያው ይለወጣሉ ማለት ነው። ይፈርሳሉ? ለምን? ሰዓት የለም። ሰዓት የለም። ክርስቶስ መጥተዋላ። ክርስቶስ በሚመጣበት ሰዓት በዛ ሰዓት ላይ ገበሬ ከሆነ እያረሰ ነው፣ ነጋዴ ከሆነ እየነገደ ነው። እዚሁ ይርጋ ኃይሌ ማለት ነው።
ሰባኪም ከሆነ እየሰበከ ነው። ካህንም ከሆነ እየቀደሰ ነው። አራሽ ቆፋሪም ከሆነ ስራውን እየሰራ ነው። መምህርም ከሆነ እያስተማረ ነው። ተማሪም ከሆነ እየተማረ ነው። በዛ ሰዓት አምላካችን ክርስቶስ በምጽአቱ በተገለጠ ጊዜ እኛ ከምን ወደ ምን እንለወጣለን? ረሳችሁት? ሞት ይርሳችሁ። ግብርም ግብር በሉ እስኪ ግብር በሉ። ግብር እንለወጣለን። ይሄን በቃ እንዳትረሱ። ግብር የተባለው ምንድነው? ሞት። ግብር የተባለውስ ሕይወት። ወይም ግብር ሞት፣ ግብር ሕይወት። ከሞት ወደ ሕይወት ወዲያው እንሸጋገራለን። እንደ አይን ቅጽበት፣ እንደ አይን ጥቅሻ ወዲያው እንሞታለን፣ ወዲያው እንነሳለን። እኛ በሕይወት ስላለን ከሙታን በመቃብር ውስጥ ያሉትን አንቀድማቸውም። እነርሱ አስቀድመው በመቃብር ፈርሰው በስብሰው ስላሉ እኛን ቀድመውን አይሄዱም። ቅዱስ ጳውሎስ ምን አለ? ህቡረ አለ። እስኪ ህቡረ በሉ። ህቡረ አንድ ማለት ነው። ቅዳሴ ሲቀደስ ሰምታችኋል። ሀበነ ንህበር በዘዚአከ መንፈስ ቅዱስ ነንበር በዘዚአከ መንፈስ ቅዱስ ያንተ የባህሪ ህይወት በሆነ በመንፈስ ቅዱስ አንድነትን ስጠን ማለት ነው። ህቡረ ማለት አንዱ ወደፊት፣ አንዱ ወደ ኋላ፣ አንዱ ወደ ቀኝ፣ አንዱ ወደ ግራ ሳይል፣ አንዱ አርፋጅ፣ አንዱ ማያረፍድ፣ አንዱ ቀዳሚ፣ አንዱ ወደ ኋላ ሳይል፣ በአጭር ቃል እንደ የአይን ጥቅሻ ወይም ደግሞ የአይን ቅጽበት ያህል መራራቅ ሳይኖር የፈረሰውም ያልፈረሰውም እኩል ምን እንላለን አለ? እንነጠቃለን። የምንነጠቀው ለምንድን ነው? የምንነጠቀው ሲናገር ቅዱስ ጳውሎስ ንትቀበሎ ለክርስቶስ አለ። አቀባበል ለማድረግ ነው ማለት አምላካችን ክርስቶስ እየመጣ ነው ሊወስደን ማለት ነው። በዮሐንስ ወንጌል ምዕራፍ 14 ላይ እነሆ ልወስዳችሁ እመጣለሁ እኔ ካለሁበት ትሆናላችሁ እንዳላቸው እኛን ሊወስደን ነው የሚመጣው። ንትቀበሎ ማለት ልንቀበለው እንነጠቃለን። መሬት ላይ ሆኖ መቀበል አይቻልም። መሬት ላይ ሆነን በመሬታዊ ሀሳብ፣ በመሬታዊ አመለካከት፣ በደማዊ በስጋዊ ሆኖ መቀበል አይቻልም። ክርስቶስን ትንሽ ከፍ ማለት ያስፈልጋል። ይሄ የመንፈስን ወይ ደግሞ የሕይወትን ልዕልና ያሳያል። መሬት ላይ እንዲቆጭ እንዳለ መቀበል አይቻልም። ያ ማለት በደማዊ በስጋዊ ሕይወት ሆነን እየበላን እየጠጣን እየወለድን እየተዋለድን ኃጢአት እየሰራን መቀበል አይቻልም። ትንሽ ከፍ ማለት ያስፈልጋል በልዕልና ነፍስ። ንትቀበሎ ለእግዚእነ ውስተ አየር ይላል። አምላካችን ክርስቶስን ልንቀበለው ማለት ከእርሱ ጋር በረድኤት ተዋህደን ልንኖር እንነጠቃለን። ከዚህ በኋላ ያለው ቃል ደስ ይላል። ወንሄሉ እንከ ዘልፈ ሀበ እግዚእነ ኢየሱስ ክርስቶስ ይላል። የምወደው ቃል ነው። ይሄ የምወደው ቃል ነው። ወንሄሉ እንከ ሀበ እግዚእነ ኢየሱስ ክርስቶስ። እንግዲህ በኋላ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር እንኖራለን፣ እንነጠቃለን፣ እንቀበለዋለን፣ በፍቅር እንዋሃዳለን። ከዛ በኋላ ይዞን ይሄዳል። እሱ የሚያውቀው እኛ ማናውቀው ዓለም አለ። እኛ ሰባኪው የጠቆመን ዓለም አለ። ሰባኪው በቃል የነገረን ግን በአይን ታይቶ የማይመረመር በጆሮ ተሰምቶ የማይመረመር በልብ ታስቦ የማይደረስበት እግዚአብሔር ብቻ የሚያውቀው የኛ መኖሪያ አለ። እኛ የት ነው የምንኖረው? ስንሞት ስንሄድ ንገሩኝ እስኪ። ገነት ወይም መንግስተ ሰማያት አይደል? ምን ይመስላል?
ክፍል ቤት አለው። እንደዚህ እንደው የተለያየ ምናምን አለው። አያችሁ፣ እኛ የምናውቀው ሰባኪው የነገረንን ነው። አልያም በቅዱሳት መጽሐፍት በሚገባን በትንሹ እንደ ብልጭታ የተለኮሰው የክብሪት ያህል ነው። ጆሮ ያልሰማው፣ በአይን ያልታየ፣ በጆሮ ያልተሰማ፣ በልብ ያልታሰበ ማለት ይሄ ነው። እኛ በመጠኑ የምናውቀው እንደ ብልጭታ፣ አምላካችን ክርስቶስ ግን ለኛ መኖሪያነት ወደ አበጀው ይዞን ይሄዳል። የብርሃን ዓለም ወንሄሉ እንከ ሀበ እግዚእነ ኢየሱስ ክርስቶስ፣ ከእርሱ ጋር እንኖራለን ይላል። አንድ ጊዜ ቅዱሳን ሐዋርያት ጌታን እንዲህ ብለውት ነበረ። መንግሥተ ሰማያት ወዴት ነው ያለችው አሉት። እየሰማችሁ ነው አይደል? መንግሥተ ሰማያት የት ነው ያለችው? መንግሥተ ሰማያት ወዴት ነው ያለችው ብለው ጠየቁት። መንግሥተ ሰማያት አስቡ፣ በሰማይ ያለች በምድር የሌለች፣ በምድር ያለች በሰማይ ያለች፣ እዛ ማዶ ያለች ከዛ ወደዚህ የምትመጣ፣ ከዚህ ያለች ከዛ የሌለች፣ ከዚህ ያለች ከዚህ ያለች ሆና ወደዛ የምትሄድ አይደለም። ምን አላቸው? መንግሥተ ሰማያት ነዋ ማእከሌክሙ፣ መንግሥተ ሰማያት እነሆ በመካከላችሁ አለች። መንግሥተ ሰማያት የተባለ አምላካችን ክርስቶስ እርሱን ነው ተዋህደን የምንኖረው። ዓለማችን እርሱ ነው። ተድላችን እርሱ ነው። ርስታችን እርሱ ነው። ልብሳችን እርሱ ነው። ምግባችን እርሱ ነው። ምስጋናችን እርሱ ነው። ሌላ እንደ ኮሪደር ያበበ የለማ ሀገር እንዳትጠብቁ አደራችሁ። እሱ የሰባኪው ነው። የፐርሰናል ቪው የሚባለው ነው። የሰባኪው አመለካከት ነው። እርሱ እንዳትጠብቁ፣ እንዳትሳሳቱ። አንዳንድ ሞኝ ምእመን አለ አሁን በዚህ ሰዓት ላይ መንግሥተ ሰማያት በቃ ቁልፍ ያላት በቃ የራሱ ተሰጥቶት እንደ ኮንዶሚኒየም እንደ አፓርታማ በቃ ራሱን ደብቆ የሚኖርበት አርጎ የሚያስባለ። ጌታው ያን ቤት እንዳትነሳኝ አይደለም። መንግሥተ ሰማያት ራሱ ኢየሱስ ክርስቶስ ነው። የምንወርሰው እርሱን ነው። የምንበላው እርሱን ነው። የምንጠጣው እርሱን ነው። የምንለብሰው እርሱን ነው። የምናመሰግነው እርሱን ነው። በኋለኛው ዘመን ቁጥራችን እርሱ ነው። ብርሃናችን እርሱ ነው። ይህ ሲባል ግን ፍጡር ከሆነ ዘንድ ያለ ቦታ መኖር አይገባውም። የፍጡራን መኖሪያ ሕግ ባለው መጽሐፍ ባዘዘው የኖሩ የሚኖሩበት ደግሞ የብርሃን ዓለም አለ። ያንን የብርሃን ዓለም የሚያውቀው ደግሞ እርሱ አምላካችን ኢየሱስ ክርስቶስ ነው። ለዛ ያብቃን ሁላችንም አሜን በሉ እንጂ። ወይ እዜኒ መሃሩ ቢጸክሙ ዘንተ አለ ቁጥር 18 ላይ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 18 ላይ ወይ እዜኒ መሃሩ ቢጸክሙ ዘንተ አለ። ለወንድሞቻችሁ ይህንን አስተምሯቸው አለ። ለማን አስተምሯቸው? ኦርቶዶክሳዊት ቤተክርስቲያን ማስተማር ያለባት ይሄ ነው። ቤተክርስቲያናችን ለወንድሞቻችን ለሴትና ለወንድ ክርስቲያኖች ለወንድሞች መነገር ያለበት ትምህርት ይሄ ነው። ዝባዝንኪ አታብዙ። ደግሞ ሌላ ነገር እንዳታስቡ። ወንጌል በደንብ መነገር አለበት። ቅዱስ ጳውሎስ በነቃ አነጋገር ምድራውያን አይደለንም ሰማያውያን ነን፣ አፍአውያን አይደለንም ውሳጣውያን ነን፣ ጊዜያውያን አይደለንም ዘላለማዊ ነን፣ በስጋና በደም ብቻ የምናበቃ አይደለንም ዘላለማዊ ሕይወት አለን፣ በምድር ብቻ በመቃብር ፈርሰን በስብሰን የምንቀር አይደለንም እንነሳለን፣ ተነስተን የምንቀር አይደለንም። በሬም ይነሳል ታርዶ፣ ዶሮም አንገቷ ተቆልምሞ ትነሳለች። ተነስተን የምንቀር አይደለንም። ከዛስ በደመና ሰማይ ምን እንላለን? እናርጋለን። ይሄንን ትምህርት ለወንድሞቻችሁ አስተምሯቸው አለ። ክርስትናው ከንቱ እንዳይመስላቸው። እየተማርን ነው እኛ እየጠየኳችሁ እየተማርን ነው። አዎ እውነት ነው፣ እየተማርን ነው። እሰይ ከተማራችሁ።
ይሄንን አለ ለወንድሞቻችሁ አስተምሩ ማለት እርገትን፣ መነሳትን፣ መነጠቅን አስተምሯቸው ነው። በነገራችን ላይ አምላካችን ክርስቶስ የምድር ስህበትን ድል ነስተዋል አይደል? ሞባይላችሁ ወደ ሰማይ ብትወረውሩት ያርጋል ወይስ ይመለስ? ከፍ ብትሉ ትወድቃላችሁ፣ ታርጋላችሁ። አምላካችን ክርስቶስ ግን ሲያርግ የመሬት ስህበት ይዞታል አልያዘውም? ያ ስርዓት ለእኛም ነው እያልኳችሁ ነው። ለእርሱ ብቻ አይደለም። እኛ የምድር ስህበት እኛን ሊቆጣጠር አይደለም፣ እኛ የምድርን ስህበት የምንቆጣጠርበት ጊዜ አለ ነው። ያ እርገት ነው። አንዳንድ ነገር ልበላችሁና ትምህርቴን ልጠቅልል። አምላካችን ክርስቶስ በስንት ቀን ያደረገው? በ40 ቀን። ለምን በ10 ቀን አደረገው? ለምን በ15 ቀን? ለምን በ10 ቀን አያደረገው? ምሳሌና ትንቢት ለመፈጸም ነው። ምሳሌው አዳም በተፈጠረ በ40 ቀን ነው ገነት የገባው። አዳም በተፈጠረ በ40ኛው ቀን ጸጋ፣ ክብር፣ ልጅነት አጎናጽፎ ነው ገነት ያስገባው። አዳም በ40 ቀን ያጣውን ልጅነት፣ ጸጋ፣ ክብር እንደመለሰለት ለማጠየቅ በ40 ቀን አድርጓል። ምሳሌው ምንድን ነው ከተባለ መዝሙረኛው ቅዱስ ዳዊት በመዝሙር 46 ላይ አረገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ ተብሏል። አምላካችን እግዚአብሔር በምስጋና አረገ። ወእግዚእነ በቃለ ቀርን፣ ጌታችንም በቀርን ምስጋና አረገ። ዘምሩ ለአምላክነ ዘምሩ፣ ለስጋ ለነፍስ ፈጣሪ ለሆነው ለፈጣሪያችን ለክርስቶስ ዘምሩ፣ ምስጋና አቅርቡ ተብሎ የተነገረው ትንቢት ለመፈጸም ሁለተኛው ምሳሌ 40 ቀን የጠበቀበት ሁለት ነገር ልንገራቸው። አንደኛ የሐዋርያትን ልቡና በ40 ቀን ለማጽናት ነው። ለማጽናት ቀደምት ነቢያት ጾም ቢሉ 40 ቀን ይቆያሉ። ሚስጥር ቢሹ 40 ቀን ይቆያሉ። ጥበብ ቢሹ 40 ቀን ይቆያሉ። ከምግብ ከውሃ ተከልክለው እንደነ ሊቀ ነቢያት ሙሴ እንደነ ሊቀ ነቢያት ዳንኤል የመሳሰሉት። አምላካችን ክርስቶስም የሐዋርያትን ልቡና ለማጽናት ለማስተማር፣ እርሱም መነሳቱ ምትሃት እንዳልሆነ ከነርሱ ጋር እየበላ እየጠጣ የነርሱን ልቡና ለማጽናት 40 ቀን ቆይተዋል። ሌላው አምላካችን ክርስቶስ ያረገው በአራተኛው ክፍለ ዘመን ነው። ያንን ለመግለጽ ነው። ለአንዱ ዘመን 10 ስትሰጡ ለአራቱ ዘመን ስንት ይሆናል? 40 ይሆናል። በአራተኛው ዘመን የነበረውን መከራ ስጋ መከራ ነፍስ እንዳጠፋ፣ በአራቱ ዘመን የነበረውን ፍዳ መርገም እንዳጠፋ ለማስረዳት አራቱ ዘመናት የሚባሉት ዘመነ አበው፣ ዘመነ መሳፍንት፣ ዘመነ ነገስት፣ ዘመነ ካህናት የሚባለው አራቱ ዘመናት እኚህ ናቸው። በሊህ በአራቱ ዘመናት የነበረውን ፍዳ መርገም እንዳጠፋ ለማስረዳት በ40 ቀን አድርጓል። አንድም ለአራቱ ባህሪያተ ስጋም ጭምር እንደካሰ ለማጠየቅ በ40 ቀን አድርጓል። ስለ እርገቱ አንድ ነገር ልበላችሁ። በሉቃስ ወንጌል ምዕራፍ 24 ላይ ሐዋርያትን ወደ ቢታንያ አወጣቸው። ወአንሳ እዴሆሙ ወባረኮሙ፣ እጁን ከፍ አድርጎ ባረካቸው ማለት ከዲቁና እስከ ፕትርክና ሾማቸው። ወአርገ እንዘ ይትረሐቆሙ፣ እያዩት እየተመለከቱት ከነርሱ ተሰወረ ይላል። ስለ እርገቱ ካነሳን ዘንድ፣ ስለ ማረጋችን ካነሳን ዘንድ፣ ከፍ ከፍ ስለ ማለታችን ካነሳን ዘንድ ትኩር ብለው እያዩት ከነርሱ የምትሃት ወይም የመሰወር አይደለ ከነርሱ ጋር አብሮ ይርቅ ነበረ። አንድ ሰው ጉዞ ሲጓዝ የዓይናችን ብርሃን እስኪደርሰው ድረስ እንደሚያየው ሁሉ ሐዋርያት የዓይናቸው ብርሃን የብሌናቸው ልክ መጠን እስኪደርስ ድረስ አዩት። ከዛ በኋላ ደመና ውስጥ ገባ ይላል። ነጭ ደመና። የጌታ እርገት በርህቀት ይባላል።
ጌታ ሲያርግ ስውር በማለት እንደ ምታት በመጥፋት አይደለም፣ እየታያቸው እየተመለከቱት ከነርሱ ራቀ። ወመጻት ብርሂት ደመና ወተቀበለቶ የባህሪ ክብሩን ለመግለጥ ነጭ ደመና መታ ተቀበለችው ይላል። ክብሩ ነው ያ። በግብረ ሐዋርያት ምዕራፍ 1 ቁጥር 11 ላይ ስትመለከቱ ቅዱሳን ሐዋርያት ወደ ሰማይ እንዲህ ብለው ያዩ ነበር። መላእክቱ ተገልጸው ምን አሏቸው? እናንተ የገሊላ ሰዎች ሆይ ወደ ሰማይ ከፍ ብላችሁ የምትመለከቱት ምንድን ነው? ምንድን ነው? ወበከመ ርኢክምዎ ወንዘ የዐርግ ሰማየ ከማሁ ይመጽእ፣ ሲያርግ እንዳያችሁት ከፍ ከፍ ሲል እንዳያችሁት እንዲሁ ይመጣል አሏቸው። እንዲሁ ምን ይላል? ይመጣል። ለጻድቃን ዋጋ ለኃጥአን ፍዳ ሊሰጥ እንዲሁ ይመጣል አላቸው። ቅዱስ ዮሐንስ ወልደ ነጎድጓድ በዮሐንስ ወንጌል ምዕራፍ 3 ላይ እንዲህ ብሏል። አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ፣ ከሰማይ ከወረደው በቀር ወደ ሰማይ ያረገ የለም። ከሰማይ ወረደው እርሱም የሰው ልጅ ኢየሱስ ክርስቶስ ነው አለ። ከሰማይ ወረደው እርሱ ነው። ስጋችን የነሳው እርሱ ነው። ከሰማይ የወረደው ስንል ሰማይ ሰባቱ ሰማያት ወይም የሰማይ ስርዓት የሚከናወንባቸው ዓለማት እያልኳችሁ አይደለም። ሰማይ የተባለው ልዕልና ነው። ሰማይ የተባለው እግዚአብሔር አብ አባቱ ነው። ከባህሪ አባቱ ከአብ አካል ዘእምአካል ባህሪ ዘእምባህሪ ወደዚህ ዓለም ሊወለድ ስጋችንን ሊዋሃድ ነፍሳችንን ሊነሳ መጣ ማለት ነው። ከሰማያት ወረደ ስትባሉ በምድር ላይ ሌለ ሆኖ ከሰማይ ወደ ምድር የሚወርድ አይደለም። እንደ ቅዱሳን መላእክት አይደለም አወራረዱ። ሊቃውንት ሰለስቱ ምዕት እልመስጠዋገያ የሚባል መጽሐፍ አላቸው። ምን አሉ? አኮ ዘፈለሰ እመካን ውስተ መካን ከመ መላእክት እስመ እሙንቱ ይተሃጥኡ እመካናት ለመልእክት አሉ። ከመነኮሳት አራተኛ ማዕረግ ያለው ነው። አራተኛ ሲቆጠር አራተኛ ነው ያለው። የመጀመሪያው አካባቢ የነበረ ትልቅ አባት ነው መቃርስ። በመጽሐፈ መነኮሳት እንደተማርነው እንደምናስተምረው አባ መቃርስ ሁል ጊዜ የምታገኙት ከኃጢአተኛ ጋር ነው። ጻድቅ ነኝ ብሎ ከሚመጻደቀው አታገኙትም። መስቀል ሲያሳልም አታገኙትም። የሚመጻደቅ እዛው ይመጻደቅ። አባ መቃርስ የምታገኙት እናት ናስያ ያቺ ስጋዋን እየሸጠች የምትኖረው አይለችም? ከእርሷ ጋር ታገኙታላችሁ። እልፍ ስትሉ ደግሞ በማር ይስሐቅ ደግሞ ስንመለከት ሁለት መነኮሳት በኃጢአት ሲሰነካከሉ ከእነርሱ ጋር ታገኙታላችሁ። አባ መቃርስ ያለበት ቦታ ኃጢአተኞች አሉ እና መንገድ ሲሄድ ሕፃናት ይጫወታሉ በየረድፍ ሆነው። ሕፃናቱ ምን ይላሉ መሰላችሁ? አንድ ባለጸጋ አለ አሉ ሕፃናቱ። እሱ ይሰማቸዋል። አንድ ባለጸጋ አለ፣ እርሱ ይወደናል፣ እኛ እንጠላዋለን አሉ። በዚህ በኩል ያሉ ደግሞ ሕፃናት ደግሞ አንድ ድሃ አለ፣ እኛ እንወደዋለን፣ እርሱ ይጠላናል ብለው ያወራሉ። እስኪ አንድ ባለጸጋ አለ በሉ። ድምጻቸው አይሰማኝ። እርሱ ይወደናል፣ እኛ እንጠላዋለን። አንድ ድሃ አለ፣ እርሱ ይጠላናል፣ እኛ እንወደዋለን ሲባባሉ ሰማ አባ መቃርስ። ደቀ መዛሙርቱ ምን አሉ? እንዲያው አባታችን አሁን ከነዚህ ሕፃናት አሁን ምን ቁም ነገር አለ ብለህ ቁመት ትሰማቸዋለህ? እባክህ እንሂድ አሉት። ብዙ ሰነፍ ሰዎች አሉ፣ የሚብከነከኑ በሩጫ ይመስል ስግብግብ ሰዎች አሉ። ዝም ብለው እረፍት የሌላቸው በቃ መጓዝ መጓዝ መጓዝ። በዚህ እንኳን በመቅደሱ ማለት ነው ብዙ ስግብግብ ሰው ነው ያለው፣ በመቅደሱም በመድረኩም ማለት ነው። ችኩል ያለ አያስፈልግም። ረጋ ማለት ነው ምእመናን፣ ረጋ ስክንድ ብላችሁ የእግዚአብሔር መንግስት መውረስ ነው። እናቶቻችን ለእናንተ እግዚአብሔር ለእናንተ ያለው እንጀራ ይሻግታል እንጂ ማንም አይበላውም። ዝም ብሎ ጥቅስ አይደለም እኮ ይሄ እኮ ህይወታዊ ጥቅስ ነው።
ተረጋግተን ስንኖር እግዚአብሔር ከኛ ጋር ይሆናል። ለዛ ነው ዕንባቆም በመጠበቂያዬ ላይ ሆኜ እጠብቅሃለሁ። ትንቢተ ዕንባቆም ምዕራፍ 2 ላይ በመጠበቂያው ላይ ሆኜ እጠብቅሃለሁ ወዲህም ሳልል ሳልንቀሸቀሽ ማለቱ ነው። ካልሄድን አሉት ደቀ መዛሙርቱ ቆዩ እግዚአብሔር እንጂ በሊህ ሕፃናት ላይ አድሮ አለ እየመከረን ነው። ምን ማለት ነው? ልተርጉምላችሁ አለ። አንድ ባለጸጋ የተባለ መድኃኔዓለም ነው አለ። እየሰማችሁ ነው? ባለጸጋ የተባለው ማን ነው? መድኃኔዓለም። መድኃኔዓለምን ባለጸጋ አለው። ልስጥ ባለ ጊዜ የሚያጣው የለም። ሰማይ የእርሱ ነው፣ ምድር የእርሱ ነው፣ የሚታየው የእርሱ ነው፣ የማይታየው የእርሱ ነው፣ የሚዳሰሰው የእርሱ ነው፣ የማይዳሰሰው የእርሱ ነው። ልስጥ ባለ ጊዜ አያጣም መድኃኔዓለም። እሱ ይወደናል ማለቱ ስጋውን ቆርሶ ደሙን አፍሶ እስከ ነፍስ እቅታ ድረስ ይወደናል። እኛ እንጠለዋለን ማለት ግን ሕጉን እንጥሳለን ማለት ነው ብሎ ተረጎመላቸው። ድሃ የተባለ ማን ነው? ዲያብሎስ ነው። ድሃ ማን ነው? ዲያብሎስ ነው ድሃ። እንዳትሳሳቱ። አንዳንድ ወጣቶች ምን አሉ መሰላችሁ? ኢሉሚናቲ አባል ብትሆኑ ብዙ ገንዘብ ታገኛላችሁ አሉ። ሰይጣን አይደለም የሚሰጣችሁ፣ ሰይጣን ድሃ ነው። ይሄንን ዓለም በዚህ ዓለም ያለውን ሕዝብ ከአምልኮተ እግዚአብሔር ለማውጣት የተገዳደሩ ሰዎች ናቸው ገንዘብ የሚሰጧቸው እንጂ ሰይጣንማ ድሃ ነው። ሙልጭ ያለ ድሃ። አንዳንድ ጠንቋይ አልገጠማችሁ? ዘመናዊ ጠንቋይ ሻሻ አድርጎ ቆባ አድርጎ ቀሚስ ለብሶ አይከን አድርጎ መስቀል ይዞ ጠንቋይ አለ በየቤቱ የምትቀልቡት እናንተ። በአሽሙር ሰው እየነካው አይደለም። በየደጁ ግን ጠንቋይ አለ። እንዲያው እንዲህ ብታረጊ እኮ እንዲህ ብታጫጭ ጥሩ ነው የሚላል። ጠዋት ደግሞ እዚህ ቤተክርስቲያን ታገኙት ይሆናል አይታወቅም። ለገንዘብ ለሀብት እሰጥሃለሁ ጣል ብታረግበት እኮ በቃ አንተ የለህም። በቃ የገበያ ብለው ስንት ሰዎች ተበልተው ቀርተዋል። እናተርፋለን ብለው ከስረዋል። እናገኛለን ብለው አጥተዋል። አንድ ነገር ልንገራችሁ። በከተማችን በአዲስ አበባ የጥንቆላን ስራ የሚሰሩ የቤተ ክርስቲያን አርማና ልብስ የለበሱ በጣም ብዙ ሰዎች አሉ አይደል? የሚጠጉበት ግን ቤት የላቸውም እነሱ። ለእናንተ መኪና ሊሰጡ ነው አይደል? ነው አይደለም? እና ለምን ለነሱ መኪና አይኖራቸውም? ለእናንተ ቤት እናሰጥ ነው ያሉት። እነሱ ቤት የላቸውም። መቃብር ቤት እየተሽለኮለኩ እየገቡ ነው የሚያድሩት። እንደ የጨለማ አበጋዞች ማለት ነው። ለእናንተ ሳንቲም ለማብዛት ሲሉ ምን ነው እነሱ ጭብጥ ቆሎና ግማሽ እንጀራ የላቸውም። ጫማ ይቀይሩ። እንደ ሔዋን አትሆኑ። ሔዋን ዲያብሎስ ምን አላት? ዲያብሎስ ውሸተኛ ነው። ምንድን ነው ያላት? ይሄንን ዕፀ በለስ ብትበሉ አምላክ ንገሩኝ እንጂ አረ በዕፀ በለስ ምክንያት አምላክነት የሚገኝ ኖሮ ዲያብሎስ አምላክ መሆን ሳይፈልግ ቀርቶ ነው ዕፀ በለስን ቢ የሚላት አይደለም። የሶርያዊ ሊቅ አባ ኤፍሬም ምን አለ? ሔዋን በውዳሴ ከንቱ ተጠልፋ መልስ እያላት መልስ እንደሌላት ሆነች። ዕፀ በለስን ተበልቶ አምላክነት ይገኛል ባለችው ጊዜ ይህንንማ በዚህ ዕፀ በለስ አምላክነት የሚገኝ ከሆነ አንተ ብላውና አምላኩን ብትለው ይሸነፍ ነበረ፣ ግን አልቻለችም። አይምሯ ደነዘዘ አለ። ገንዘባችሁን አታባኩ። ዲያብሎስ ድሃ ነው አለ። ልስጥ ባለ ጊዜ ዲያብሎስ ምንም የለው። ድሃ ነው ዲያብሎስ፣ ምንም የለው። የወደቀ ነው ዲያብሎስ፣ የተልከሰከሰ ነው ዲያብሎስ፣ ምንም የለው። ምትሃት ነው የሚያውቀው፣ ተንኮል ነው የሚያውቀው፣ ማጣት ነው የሚያውቀው፣ መራቆት ነው የሚያውቀው ዲያብሎስ። ሌላ ምንም የለው። ጸጋ ያለው ክብር ያለው ክርስቶስ ዘንድ ነው። እኛ እንወደዋለን እርሱ ይጠላናል አላቸው። ዲያብሎስን እኛ እንወደዋለን ማለት የዲያብሎስን ስራ እንሰራለን ማለት ነው። እርሱ ይጠላናል ማለት እርሱ ከወረደበት እመቃት እንድንወርድ ያደርጋል አለ። እኛ ግን እንወደዋለን። የኛ ሀገር ሰው ክፉውን ሰው ሲሰድበው ምን ብሎ ነው የሚሰድበው? ሰይጣን ይላል አይደል? ይሄ ጋንጩር የሆነ ሰው ይላል አይደል? ትክክል አይደለም። አግባብነት አለው ብዬ አላስብም። ግን መግለጽ የፈለጉት ነገር አለ። ስራህ የማን ነው እያሉ ነው? የማን ነው እያሉ ነው? አንዳንድ ክፉ ሰዎች አሉ።
እግዚአብሔር ከክፉ ይሰውረን። ስራቸው ሰይጣንን የሚያስንቅ ከባድ ሰዎች አሉ። እግዚአብሔር ከነዚህ ሰዎች ይሰውራችሁ። አባቶቻችን ሰለስቱ ምዕት በሃይማኖት አበው የጸሎታቸው መዝጊያ ያደረጉት ምን እንደሆነ ልንገራችሁ። ከኔ ጋር በሉ፣ ክፉ ሰዎች በሉ ከመከሩብን ምክር ከሰይጣን ጠላትነት እግዚአብሔር ያድነን። እንግዲህ እነዛ ሊቃውንት ናቸው የጸሎታችን ሁሉ ፍጻሜ ያደረጉት። ክፉ ሰዎች ከመከሩብን ምክር ከሰይጣን ጠላትነት እግዚአብሔር ያድነናል። ዲያብሎስን የሚያስንቁ ከባድ ሰዎች አሉ። ይህችን ብቻ ልንገራችሁ። ጸሎት እንድትበረቱ ትፈልጋላችሁ? ጤናማ ህይወት፣ ጤናማ መንፈሳዊ ህይወት መምራት ትፈልጋላችሁ? ጠማማ ሰዎችና የዲያብሎስ ማደሪያ ከሆኑ ሰዎች ተለዩ። ጤናማ ትሆናላችሁ። እናርጋለን፣ ወደ ኢየሱስ ክርስቶስ እናርጋለን፣ ከእርሱ ዘንድ እንኖራለን። በእርሱ ዘንድ ስንኖር ዋጋ ያስፈልጋል፣ የሚታይ ዋጋ ያስፈልጋል። የልጅነት ስርዓት ነው፣ ሌላ ነገር አይደለም። ይሄ ያመጣውን ሸክም አላሸክማችሁ። ይሄ ፈሪሳዊነት ነው። እኛ የምንጾመው፣ የምንጸልየው፣ የምንሰግደው፣ የምንቆርበው፣ የምናስቀድሰው፣ ወንጌል የምንማረው የልጅነት ፍቅራችን መግለጫ ብቻ ነው። የምንወርሰው በእኛ ጸሎት ነው የእግዚአብሔር መንግስት። ንገሩኝ እንጂ እኛ ስጋው ደሙ ስለተቀበልን ነው እግዚአብሔር መንግስት የምንወርሰው? እና በማን በቸርነቱ ነው። ጥሪት ግን ያስፈልጋል። በፊቱ ስንቆም ከእርሱ ጋር ስንኖር የልጅነት መንፈስ ያስፈልጋል። መዋሃድ ያስፈልጋል። በጸሎት መዋሃድ ያስፈልጋል። በስጋው ደሙ መዋሃድ ያስፈልጋል። በፍቅር መዋሃድ ያስፈልጋል። እግዚአብሔራዊ ጠባይን ይዞ በምድር ላይ መኖር ያስፈልጋል። በኋላ ላለማፈር ክርስቶስን በምድር ላይ መልበስ ያስፈልጋል። እርሱን መምሰል ያስፈልጋል። በተለይ ደግሞ ንስሐን መግባት፣ በድያለሁ አጥፍቻለሁ ማለት፣ እግዚአብሔርን አሳዝኘዋለሁ ማለት። ሁለተኛ በቅዱስ ወንጌል በዮሐንስ ወንጌል ምዕራፍ 6 ላይ እንደተጻፈው ዘበልዓ ስጋየ ወሰትየ ደምየ ይሄሉ ምስሌ ወአነይ ይሄሉ ምስሌሁ፣ ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ እርሱም ከኔ ጋር ይኖራል እንዳለው ስጋውን ደሙን መቀበል፣ ንስሐ መግባት፣ ስጋው ደሙን መቀበል፣ ጸሎት ማድረግ፣ ተዘክሮተ እግዚአብሔርን መያዝ፣ ከክፉ ሰዎች መለየት፣ ዲያብሎስን በማማተብ ማራቅ። የጎደለንን ይሙላልን፣ የጠመመውን ያቅናልን። ይቆየ